ሰላም ሰላም ምርጦቹ ባለማዕተቦቹ ሙስሊም እህቶቼም እንደዛው የዛሬ የዳኒ የሩታ የሜሪ ድራማ አብርሽ እንዴት አድርጎ እንዳከሸፈው በጣም ያከሸፍኩ አብርሽዬ የኔ ጀግና ወደፊት። ሁለተኛ ነገር ደግሞ አንገት ገና በቀደም አንቅሰሻል፣ ዛሬ ደግሞ አንገትሽን አጣምሻል፣ ነገ ደግሞ እንዲያቀርቅረሽ እናይሻለን። ገና የአብርሽ ግፍ ገና ምኑን አይተሻል? ቆዳሽን እንደ እባብ የቀየረልሽን ሰው አንቺ ሩታ ገና የእጅሽን አብርሽ መቼም አታገኙም። አብርሽ ይሄ ቪዲዮ መቼስ ታይዋል። ጉዞ ከኤርሜላ ጋር ነው በላቸው። ጉዞ ከሩታ ጋር ሞትዋን ተቀብረዋን ቀብሬዋን ነው ገድዬው ቀብሬዋን ነው። የራቁቴ ፎቶ ያወጣሽ ቀን ነው ሞት ወል በኢትዮጵያ ያልኩ የመጣው በስርዓት እናስተናግዳለን። መቼም እየሰማኸኝ ይሆናል። እናና አብርሽ በጣም ነው የሚወዳቸው እና በጣም ነው የሚያከብራቸው። እግዚአብሔር የእኛ ክብር እናመሰግናለን። ጎሽ በቃ ደጋፊያችን ኮንክ ማውራት ትችላለህ። በቃ ችግር የለውም አባቴ። እግዚአብሔርን በጣም ደስ አለኝ እና በቃ ዝም ብዬ ብቻ እየሳቅኩ ነበር። እግዚአብሔርን በቃ ሁለቱ ሲሆኑ ማርያም በቃ አብዛኛው ሆኖ ድሮ ለሩታ ልደግፍ ነበረ፣ ግን አሁን በጣም ኩፍ ስለሆነ እርምን ላይ ያለች ለሰው ለወንድ ያለች ክብር እግዚአብሔርን በጣም ክብር ያላት ሴት ናት። በጣም የምትወደድ ልጅ ናት። አብርሃም የሚከበር ልጅ ነው። ግን ከእሷ ካልተለየን እግዚአብሔርን በጣም ነው የሚደግፈው። በጣም እንዲያው ሁለቱ ከሆኑ ለማየት በጣም ነው የምጓጓ። ቪዲዮ ራሷ ላይ ወላሂ ሩታ እና እሱ ሲለቁ ወላሂ ላይ ግፍ እኔ አውጥቷታለሁ ብያታለሁ። ደመቁ ለምን አባቷ ሩታ ነው ወይዘሮ ደመቁ በል ደግሞ የት አባቷ ደግሞ በስሟ የምጠሯት የተከበረች ልጅ እኮ ናት። የንግስት ልጅ እኮ ናት። የባለ ሀብት ማድ እንትና ሄርሚዬ ብቻ አመለሸጋ አንደበተ ርቱዕ እግዚአብሔርን እውነት እሷን የወለደች ማህፀን ትባረክ። ጌታን ነው የምልሽ እውነት ማህፀን ይባረክ እውነት ወላሂ። በዛ ላይ ፀባይ ውበት ተጨምሮ ተወኝ ወላሂ ሰጥቷታል። በጣም ጌታን በጣም ማኑን እንደው መቼ ነው የሚያልቀው? እንደው እግዚአብሔር መቼ ነው የምትፈልገው? ቀንታለች ቀላል የኔ ፍቅር ሲላት እንደዛ አይደለም። ብትቀናም እንደዛ አይደለም። ወንድ ልጅ የሚመለሰው እንደዛ አይደለም። መጀመሪያ አክብረህ ነው አይደለም? እንደዛ ቃል በስንት መንከራ አራስ ጀመረ ለመውራት ይደብራል። ስለሷ ስለ ምላና ስለ አብርሽ ብናወራ ጥሩ ነው። ስለ ደመቁ ይቅርብን። እኛ መስመራችን ስለ ሄርሚ የእኛ ንግስት የእኛ አንደበተ ርቱዕ እውነት ማርያምን የእኛ ልዕልት ስለ እሷና ስለ አብርሽ ነው እንጂ ስለ ደመቁ ቤተሰቦቿ ያውሩላት በጣም የሆነች ልጅ ናት። እግዚአብሔርን በጣም አንዳንዴ በጣም ታስቀንኛለህ። ሁሉ ነገር ያስቀኛል። ፍቅራቸው በጣም ያስቀናልና ግን አንዳንዴ በቃ አለች እሷ የምትውላት ነገር ሲደብር በቃ ማለት ከዚህ በኋላ ማለት ነው በጣም እየደበረ እየሄደ ነው ከእሷ ጋር ማለት ነው። አብርሽ አሁን ከሩታ ጋር ምናምን ቪዲዮ ሲሰራ ማለት ነው ይደብረኛል። ራሱ ጋሳይ ደሜ ነው ደም ስሬ ነው ቀጥ የሚለው ብታይ ከእሷ ጋሳይ ምን ሆነ በቃ ደስተኛ ከሄርሜላ ጋር ከሰራ ቪዲዮ ሁሌ ከእሱ ጋር ከወጣ ማለት ነው ደስተኛ ነው የሚሆነው። ምን ሆነ ጊዜ በጣም ለሰው ልጅ ክብር ስላላት ነው የወደድኳት። እኔ ደግሞ በጣም እውነትህን ነው። በጣም እድሜ እናቴ እውነት ነው። በፍቅርና ትችላለች። ክብር አላት። አንድ ነገር እውነት ለመናገር ወንዶች የምታከብረን ሴት እንወዳለን። እውነት ለመናገር ማለት ነው በረከት ተናጌታ ተናገርከው ባልቀምተ ደግሞ ሸርሙጣ ትላለች። መቀቃትና ምላስ ነው ያላቸው። እንችላለን እኮ የመጣ ይምጣ ችግር የለም፣ ግን እናስረዳዋለን። መረዳት እና ሸርሙጣ ወላሂ ሸርሙጣ ትላለች። አታፍርም አልተባለችም። ሸርሙጣ ፕሮ በጣም ጌታን በጣም
ኮመንቱ ሁሉ እኮ እንዴት እንደሚያስደስት ማርያምን ነው የምልሽ። አብርሽ ጀግና አብርሽ ጀግና እና ምን ለሚወድ ሰው እኔ በጣም ነው የምወደው እና በቃ በሰዓቱ እመጣለሁ። አሁን ስራ እየተደወለልኝ ነው እና አብሽሩ በቃ ነው እዚህ ቤት ይለኛል። ምን አይነት አስተያየት እስኪ ንገሪኝ። አብርሽ ላይ ነው አስተያየት ያለው። እንቀበላለን ከሆነ እንቀበላለን ማለት ወጥቷል በልጁ ምክንያት እያለ ልጁ ከስረዋል ማለት ወንድ ልጅ ከተፋታ የሰው ልጅ ተፋታ በቃ በፍቅር ይኖራል ተለያይቶ ማለት ነው። ግን እሱ ለምንድን ነው ተደጋጋሚ የሚሄደው? ለምን አይተዋት? ልጁ እኮ ነገ ይህን ቪዲዮ እያየ ይረዳል። አባቱ ጠልቶት ወይንም ደግሞ አባቱ ሳይፈልገው ቀርቶ ሳይሆን እናቱ አባቱ እንዲያዩ ስላልፈለገችው ልጁን ለማየት እኮ ነው የሚሄደው። ገብቶኛል። እሱ ለልጁ ነው የሚሄደው። ልጁ በሚሄድ ሰዓት ተደጋጋሚ የሚደርስበት ነገር ገብቶኛል እኮ እኔ እኮ ህጉ ፈቅዶለታል ነው። ግን ለአባቱ የሚሰጠው ቦታ በጣም የወረደ ቦታ ነው ማለት አብረው እንደበሉ እንደጠጡ እንደኖሩ ሰው አለ። እህቴ ልበልስልሽ እዚህ ጋር ማለት ነው። አሁን እኮ አብርሃም እየሰራ ያለው ስራ ማለት ነው እኛ አለው በአሁኑ ጋር ያለውን ነገር ነው የምናየው። ግን እሱ ለልጁ ቅርስ እያስቀመጠለት ተማሽ ነው ለልጁ ቅርስ እኔ አንተን ለመጠየቅ ይሄን ያህል መስዋዕት ከፍያለሁ ብሎ ይናገራል። እሷ ግን ምን እያደረገች ነው ያለችው? ያድግ ለአባት እንዲያርጉኝ ማለቱ አይቀርም። ገብቶሻል? ግን ይሄ ልጅ ሲያድግ ይሄንን ፋይል ማየቱ አይቀርም። ገብቶኛል። እስካሁን ራሱ የተደረገው ነገር ከታየ እንደ ሰውኛ ከሆነ የምናየው እንደ መጀመሪያውም አብርሃም ላይ ጥፋት አለ አለልም። ለምን ብትሉ መጀመሪያ ላይ ገና ሀብላ ሩታ የሰው ወሬ ትሰማለች፣ እራሷን አታዳምጥም። እውነት ነው። ሄርሜላ አለችን በእነሱ ህይወት መፍረስ ሄርሜላ ምንም ቦታ እንትን አላለችም፣ አላደረገች እንዳይታ ማለት ነው። ሄርሜላ የገባችው በመሀል ላይ ነው። በጣም ጥሩ። መጀመሪያ ላይ ነፂነት ማን የምትባል ፍቅረኛ ነበረች ምናምን ብላ ከዚህ ከዱባይ ተጋብቶ ቢሄዱ በወሯ ነው ነገር የጀመረችው። ከዛ ነፂ ደግሞ ጋር እየተጨቃጨቀች እየተሳደበች ቆይታ ከእሷ ደግሞ ፈቅ ሲል ወንድሟ ነው የሆነ ማነው ኪያ ማን የሚባል ልጅ ደግሞ ልጅ አለው ብሎ መጣ። ምንም ገና እርቁ ሳይ ገና እየተስማሙ ብዙም ባይሆን ደህና ቦታ እየደረሱ እያለ ልጅ አለው የሚል ነገራል። ቀጥታ ሂዳ ስትጠይቀው የምን ልጅ ነው ያለው እኔ በህግ ይዛችኋለሁ ብሎ ይሄን መልስ እየሰጠ ባሏን ከማመን ባዳን ነው ያመነችው። ዛ በጣም ጥሩ። ከዛ ኖቤል የሚባለው ወንድሟ ደግሞ የባሰ አጫፋሪ ሆነ። እሱ ልጅ የሚመስለኝ የእሷን ንብረት ፈላጊ እንጂ የልጅቷን ሰላም ወይንም ደግሞ የልጅቷን ትዳር አይፈልግም። በጣም ጥሩ። ከዛ እሱ አንዴ እኔ አብርሃም በጣም ዝምተኛ ነው ደግሞ የዋህነት በጣም ጥሩ አይደለም። በጣም ታጋሽ ነው። ዝም የሚል ሰው ደግሞ ከባድ ነው ከቆረጠ። ይሄንን ማወቅ አለብሽ። ምኮርቱ ነው ከባድ ሰው ነው እንደዚህ አይነት ሰው ሲቆርጥ እና ደግሞ ሰው መጠርጠር ሰው መጠርጠር በጣም ትልቅ በሽታ ነው። ያላልኝና ማለት ነው እዚህ ጋር ሀሳብ ልስጣችሁ። በጣም ትልቅ ይቅርታ በመሀል ገባሁብሽ እና ማለት ነው የአብርሃም ባህሪና የኔ ባለቤት ባህሪ አንድ አይነት። እመቤቴን ነው የምላችሁ፣ ክርስቶስን ነው የምላችሁ። ባህሪያቸው አንድ አይነት። ሁሉንም ነገር በዝምታ ነው የሚያልፈው። እስቲ ለእኔ ራሱ ስናገረው መልስ አይመልስልኝም። ነገሮች ዝምታው ራሱ እኔን ይቀጣኝ ነበር። በነገራችን ላይ ማለት ነው አንዳንዴ ሰው ከሰው ይማራል አይደለ? በእውነት ነው የምላችሁ። እኔ አሁን ላይ አንዳንድ ነገሮች መቼም ወጣት ሆነሽ ብዙ ነገር ታሳልፊያለሽ ምናምን ራሳችንን ምሳሌ እያደረግን መሄድ አለብን ብዬ ስለማስብ ማለት ነው። እና ነገሮች እኔ አሁን እንዲህ ተባለ ስል አይደለም እንዲህ ነው ሲለኝ እከራከረው ነበር። ግን ሁሌ በዝምታ ነው። አንድ ቃል ታቡ መጥቶ ቃል ተናግሮኝ አያውቅም ስኖር አብሬው ማለት ነው። ግን እግዚአብሔር ይመስገን እየተረዳው ሲሄድ እኔ ራሴ አንገቴን መስበር ጀመርኩኝ ማለት ነው። እግዚአብሔር የተመሰገነ ይሁን። እሱም ባህሪው የተረጋጋና አዳማጭ ስለሆነ ይኸው ስንት ዓመታችን ወደ 15 ዓመት ሆነን ማለት ነው። 15 ዓመት በትዳር ያለ ነው። ገብቶሻል አይደለም? ግን እኔ ገብቶሻል ባለማወቅ ባለማስተዋል ማለት ነው
የእሱ ዝምታና የእሱ ትዕግስት ግን ለዚህ አድርሶኝ 15ኛ ዓመት ትዳር ይዤ እየኖርኩ ነው እላችኋለሁኝ። እና ፈጥሮ ራሱ ያስተምራል።